ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ተረፍ ይበልልኝ። ተመልሼ መጥቻለሁ። እንግዲህ እንደኔ ቀኑ የረዘመበት አለ ዛሬም ትላንትና ዛሬ ራሱ በጣም ቀኑ ረዝሞብኛል። ግን ያው ሰላም እንደሚሆን አምናለሁ። ዛሬ ሁሉ ነገር ያልቃል ብዬ አስባለሁ። መቼም በዛ ልክ ሀይሚዬ ስታለቅስ አይቷት ብሩኬ ዝም ይላል ብዬ አላስብም። ሌላው ደግሞ አንዳንድ መረጃዎች አሉ በውስጥ የደረሱኝ ማለት ነው። ማለት ያው በነፍሱ ዙሪያ ማለት ነው። እና የእውነት እኔ ማለት ያው እርግጠኛ ሆኜ እንትን አላችሁም፣ ምክንያቱም ለእኔም ሰው ስለሆነ የነገረኝ ማለት ነው። ያው ሰሞኑን አዲስ ነገር እንደሚኖር ምናምን ነገር ያው መቼም እነሱ የሆነ ነገር ሲፈጠር የሆነ ነገር አላለ የሆነ ነገር ማድረግ ሲያስቡ ያችን አጋጣሚ ተጠቅመው ፕራንክ ያሰራሉ፣ ድራማ ይሰሩባታልና አንድ እህቴ ምን አለች ይመሰላችሁ? በውስጥ መጣችና በነገራችን ላይ ከነሱ ጋር የምትግባባ ልጅ ናት እና ብሩኬ ሽማግሌ ልካል ሰሞኑን። እርግጠኛ ሆኜ የምነግርሽ ነገር በአጭር ጊዜ ውስጥ ሽማግሌ ይልካል እና ይችን አጋጣሚ ተጠቅሜ ያው ፍራንክ ላርጋቸው ብሎ እንጂ እውነትም ደግሞ ሳስበው ማለት ነው የሆነ ነገር ይጀመርና በቃ ይታረቃሉ፣ ማለት ይጣላሉ ማለት ያው በውስጣቸው እኮ ጥላቻ የለም። እንደሚዋደዱ እኮ ሁለቱም እንደሚዋደዱ ሁላችንም እናውቃለን። ግን ወዲያው በቃ እዛው ተደፋፍነው በቃ የቀረው ይቀራል፣ ሰላም ይፈጠራል በቃ። ምክንያቱም ፕራንክ ነው ብለው አይናገሩም። አሁን ብሩኬ ራሱ አሁን ምናልባት ፕራንክ ነው ብሎ ላይል ይችላል፣ ግን በቃ ነገሩን ትቼዋለሁ ብሎ እሱም ይታረቃሉ ማለት ነው። ሰላም ይፈጠራል እንጂ ፕራንክ ነው ምናምን ብሎ ላይናገሩ ይችላሉ። ገባችሁ? ይሄ በቃ አሰራሩ ነው። ምንም ማድረግ አይቻልም። የሚዲያው ባህሪ ነው። ፈለገ ነገር እስቲል ተነጋግረው እንኳን ቢሆን የሰሩት እንትኑን ፕራንኩንም ድራማውን ተነጋግረው እንኳን ቢሆን የሚሰሩት አደባባይ ማለት እንደዚህ ሲታረቁ አይናገሩም። እንደዛ ስለሆነ ስራው ነው፣ ሌላ ሳይሆን በቃ ባህሪው እንደዛ ነው፣ የዩቲዩብ ባህሪ ማለት ነው። እና ሽማግሌ ይልካል ሰሞኑን፣ ሽማግሌ አዘጋጅቷል። እና አሁን ሀይሚዬ ሽማግሌ ሳይላክ ምንም ነገር አይሆንም ምናምን ብላለች። እሱም ደግሞ ሽማግሌ ሳይላክ ሌላ ነገር ለማድረግ ወይም ደግሞ የሌላ ፍላጎት ሳይሆን ያው አላማውና እቅዱ ስላላቸው ነው አሉኝ። የምር ይሄ ቢሆን ማለት ነው በጣም ነው ደስ የሚለኝ። በቃ በቆይ የሰው ልጅ ዝም ብሎ በቆየ ቁጥር በመሀል የሚፈጠረው አይታወቅምና እኔ በቃ ተጠቃለው ደስ እርፍ ብንል ደስ ነው የሚለኝ። በቃ ጠላትም ያርፋል፣ በመሀል ይሄ ሊገቡ ሊሰረስሩ የሚፈልጉትም ተስፋ ይቆርጣሉ። በቃ ተጋብተው እረፍ ቢሉ ማለት ነው። እና ደስ ይለኛል። እንደዛ ቢሆን ደስታዬ ነው። ግን በቃ ይሄ ነገር እንዳልኳችሁ 100% እርግጠኛ ሆኜ አይደለም። ለምን እሷም ያሉ ነገር ነው የነገረችኝ። ያው ግን ከነሱ ጋር የምትግባባ ልጅ ናት በነገራችን ላይ ማለት ነው። የቅርብ ምላት ልጅ ናት ከነሱ ማለት ነው። እንግዲህ ሰሞኑን አዲስ ነገር ከሰማን እኔ እንጃ በጣም ነው ደስ የሚለኝ እጅግ በጣም። ይሄን ደግሞ እንደሚያደርግ አልጠራጠርም። ብሩኬ ያደርገዋል ማለት ይሄ ሽማግሌ ላኪልኝ ምናምን ሹፈት ነው፣ ቀልድ ነው እንጂ ከልቡ ምናምን አይደለም ያለው። ሲጀመር እኔ እሱ ድራማ እየሰራ እንደሆነ ያወቅኩት በቃ እንዳረጋግጥ ያደረገኝ ራሱ ይሄ ነው። ሽማግሌ ላኪልኝ እንደውም አንቺ ምናምን ሲል ተረክ ልጅ ምናምን አልኩኝ። እና እንደዛ አይነት ወሬ ሰምቻለሁ እላችኋለሁ። እንደው ደስ ይበላችሁ። እንደው መብርሃን መልካም ነገር ታሰማችሁ። ቅዱስ ሚካኤል፣ ቅዱስ ገብርኤል መልካም ነገር ታሰማችሁ። እኔ ማለት እርግጠኛ ባልሆነም ግን ደስ አለኝ አለ አይደል? የሆነ በቃ አለ ደስ የሚላችሁ ነገር ደስ አለኝ። እና እስኪ እንደው እውነት ሊሆን ይችላል ብዬ ለእናንተ ሹክ ልበላችሁ ብዬ ነው የመጣሁት። ደስ እንዲላችሁ፣ መቼም እንደምትደሰቱ አልጠራጠርም። ደስ እንደሚላችሁ አምናለሁ። ሌላው ደግሞ መቼም እነሱ ፍለጋ ሶት ስለ አይደለም ውለው
ሚዲያው ላይ እነሱ ከሌሉ ደስ አይለኝ ጥሎብኝ ማለት ነው። ስትስል ይህንን መልእክት ሼር አድርጎ ያገኘው ብዙ ነገር ሼር ያደርጋሉ፣ ብዙ ነገር ፖስት ያደርጋሉ። ግን የሆነ ነገር ይዤ መጣሁኝ ማለት የሆነ የሳበኝን ነገር ወይም ደግሞ የሆነ በውስጥ ያለውን ነገር የገለጸልኝን ነገር ሲሆን ወደ እናንተ ይዤው እመጣለሁ ነው። ብትጠነቀቁም ልክ ብትሆኑም ባትሆኑም ከሰው አፍ አታመልጡም፣ ስለ ራሳችሁ ኑሩ ይላል መልእክቱ። እና አሁን ይሄ መልእክት ደስ አይልም ነው የምትሉኝ? አይሰብም ነው የምትሉኝ? በውስጥ እየገባችሁ ብሩኬን ኮኝ ያገር ስድብ ያገር ነገር ነው ለሃይሚ እንደምትልኩላት ሁሉ ለብሩኬም እየገባችሁ ብዙ ነገር ትጽፋላችሁ። ይህንንም ነገር ሰምቻለሁ። እግዚአብሔርን ነው የምላችሁ። እሱንም እየገቡ ይሳደባሉ አሉ። ለእሷም እንደዛው ለእሷም ተሰምታችኋል። ትላንትና ለምን አብረሹ አታድሪም እያሉ ሲሞልጯት እንደነበረ ማለት ሲናገሯት እንደነበረ አብረሹ ደሪ እና ኮሜንት ላይ ያለች እንጂ ሀይሚዬ ኮሜንት ላይ ብቻ አይደለም በውስጥ ራሱ የሚጽፉላት ልጆች እንዳሉ ሰምቻለሁ። እና እናንተ ሰዎች ይሄንን የምታደርጉ እስቲል አሁን እንደው በውስጥ ባጽፉ ራሱ በየኮሜንቱ ይዛችሁ ውን የምትሉ ደግሞ እኮ ምን ነው እንደው ደና ሰዎች እንኳን ብትሆኑ እንደው ዝም ብላችሁ በጥራቃ ሁላ ከማዳም ኩሽና ይሄ ዋይፋይ በነጻ ተሰጥቶሻል። ኧረ ስማቸው ደግሞ ቀበጧ ነኝ እንትና ነኝ እንትናዋ ቅምጥል ነኝ ምናምን ስማቸው ራሱ ማለት ነው። ከየት ነው የምትለቃቀሙት? ትክክለኛ ስማችሁ ደግሞ እነ አበበች እነ አየለች እነ ብዙነሽ እነ ወጋየሁ እነ እህታየሁ ናችሁ ይሄን የምታደርጉት። ቅምጥል ነኝ የከሌ ቀበጧ ነኝ የእንትና እያላችሁ እዚህ እኛን አሰክሱን። እሺ እህቶቼ እረሱ። እና ቡቡዬ ትክክል ብለሃል። ትጠነቀቁም ልክ ብትሆኑ ያው በዚች ምድር ላይ በተለይ የኛ ሰው የኛ በተለይ ሀበሻ እኔ ኢትዮጵያዊነቴን ሀበሻነቴን የሆነን ከን እያወጣሁለት እያብጆለት ሳይሆን ብዙዎቻችን በሚባል ደረጃ ችግር አለብን። የምሬ ነው። እንደው በሰው ህይወት ገብተን ውን ማረግ መፈተን ማገንፋት፣ በሰው ህይወት ማማሰል ማገንፋት፣ በቃ ዝም ብለን ማለት ነው። በቃ ምን ባህላችን ነው እንዳለን እኔ እንጂ አንዱ ባህላችን እንኳን አይደለም። ባህላችን እንኳን ለማለት አልደፍርም። ምክንያቱም ባህል አይደለም፣ እንደዛ አይነት ባህል የለንም ኢትዮጵያውያን። ባህላችን ይሄ አይደለም። ግን እኔ እንጃ ወደፊት እንደ ባህል ልታረጉት ነው መሰለኝ። እና ይመቻችሁ ውዶቼ። የተወራው እውነት ከሆነ እንግዲህ እውነት ያርገው ፈጣሪ። ሁላችሁም ጸልዩ፣ እነዚህ ልጆች ትልቅ ደረጃ እንዲደርሱ፣ ጥሩ ደረጃ እንዲደርሱ፣ ደርሰው እንድናያቸው ሁላችሁም በመልካም በጥሩ ሀሳብ የሆነ ስህተት ሲኖር እሷም ጋር እሱም ጋር በጨዋ መልክ አስተያየት በመስጠት እንዲሁም ደግሞ በጸሎት እናስባቸው። ደህና ሁኑልኝ። እወዳችኋለሁ። እኔንም ሰብስክራይብ አድርጉኝ።